ቀናው በቃ ምክንያቱም ስለምወድሽ። የእናንተ የፍቅር መገለጫ በጣም ተለየ። ትሁት ምንም የተለየ ነገር አላደረኩም። ሰውን እኮ በጩቤ ወቅት ልገል ነበር። ትሁት እኔ ነኝ እኮ አንቺን መውቀስ የነበረብኝ ምክንያቱም ፍቅረኛሽ ነኝ። እሺ ካልፈለግሽኝ አትምጣ ሂድልኝ በይኝ። ልዩነታችሁ እንዲታየኝ አታድርገኝ እሺ ናቲ። እኔን ደግሞ ታየኛለህ ህይወትን ብጥብጥ ካላደረኩት ያላሰብኩትን ክፋት ነው እንዳስብ ያደረግ። ክፋትማ በደም እኔ ክፉ አልነበርኩም። እሷን ካጣው ግን እሆናለሁ። ትሰማኛለህ? እኔም እንዳንተ አላልኩም። ሰው ቤት ስትቀጠር የት ነበርክ? ያኔ አባቴ ሲያሰቃያት የት ነበርክ? ሰማኛለህ? እኔ ነበርኩ አጠገቡ። እስካሁን የት ነበርክ? ስህተትን እየተቀጣሁ በእሷ ብዙ ሆኛል፣ ወንጀለኛ ሆኛል። በቀላሉ ከኔ ጋር ለመጋፈጥ እንዳትመጣ። አንቺ የሚያስመስል ሰው ነው እንደምትወጂው። ቆይ ለምን በቀጥታ አትናገርም? ተመስገን ስነ ስርዓት ያዝ እሺ። ትሁት ራስሽ ስነ ስርዓት አድርጊ። ተው እንጂ ጸብ ጥሩ አይደለም። ትሁቴ ቀር ካላለሽ ለምን ሽምግልና አይቀርም? እኔና አንቺ ተግባብተናል አይደለም እንዴ? ምንም መስማት አልፈልግም። ውጣልኝ ውጣልኝ አልኩህ እኮ። ሽማግሌ አይላክ እንዲሁ ላግባሽ ይለኝ። ከዛ ደግሞ ከሱም ብሶ ይደነፋብኛል። ደነፋብሽ አይደል? ቀላል ደነፋብኝ እንደባለው ልታስረዳኝ ትችላለህ? ተናደሃል? አዎ በጣም ተናድጃለሁ። በጣም ምንድነው የሆነው? ትሁትና ያ ሰውዬ እጅ ለእጅ ተያይዞ አይቻቸዋለሁ። ኧረ እባክህ እያለ ነው። ለምን ይከፋኛል? እንዲከፋኝ ጠብቀህ ነበር? ብትረጋጋ መልካም ነው። እሺ ናቲ፣ እናንተ ወጣቶቹ ግብ በፈጠራችሁበት ጉዳይ እኔን አታስገቡ። ቆይ አባዬ አልገባኝም። መርጠህ ነው እንዴ የምትገባው? እኔና ሰውየው አሁን ድንበር እያለፍክ ነው። ስነ ስርዓትን ብትይዝ ይሻላል። ምንድነው የምትለው? ዞር በል። ዋናው ያልበጀኝ ቅራሪው ይፈጀኛል። እናትህን እንደዛ ተንከባክበናት አልጠቀመችኝም። ጠላት ነው የሆነች። እንኳን አንተ ልጇ አንቂ ይዘሃል ማለት ነው። ናቲ የማይችለውን ጠብ ጀምሮ ትልቅ ችግር ውስጥ ገብቷል ማለት ነው። እንግዲህ ብዙ ጊዜ ተመስገን ሲያስጠነቅቀውና ከሱ እንዲርቅ ሲመክረው ነበረ ማለት ነው። አሁን ላይ እንግዲህ ናቲ መስመር ስላለፈ ተመስገን ትሁት የፊት አንቆ ሊገለው ነበር ማለት ነው። ይሄ ነገር ደግሞ እንግዲህ እስካሁን ድረስ በትሁት ምክንያትና ትሁትን አክብሮ ወይም ደግሞ ትሁትን እንደተቀየረና እንደ በፊቱ እንዳልሆነ ተመስገን ለትሁት ለማሳየት በተጠነቀቀና ናቲን በሸሸ ቁጥር ናቲ ደግሞ ፈሪ አርጎ አስቦት ነበር። ግን ደግሞ በጣም ትግስቱ ስላለቀበትና መስመር ያለፈ ስለመሰለው ተመስገን ናቲን ልኩን አስገብቶታል ማለት ነው። በዚህ ምክንያት እንግዲህ ትልቅ ችግርና አሁን ላይ ትልቅ ሀሳብ ላይ ያለችው ትሁት ነች ማለት ነው። ምክንያቱም እሷ እንግዲህ ተመስገንን በተደጋጋሚ እኔ የምወደውንና የማገባውን መርጫ ያለውኝ ብትለውም እሱ ግን ሊሰማት አልቻለም ማለት ነው። እኔ ካንቺ ውጪ ህይወት የለኝም፣ አንቺም ከኔ ውጪ ህይወት የለሽም ብሎ ድርቅ ብሏል ማለት ነው። ናቲ በተቻለው መጠን ደግሞ ተመስገንን ከትሁት ለማራቅ ቢሞክርም ተመስገን ግን ቀላል ሰው ስላልሆነና ትሁትን ህይወቴ ነች የመጀመሪያም የመጨረሻም እሷ ነች የምትሆነው ብሎ ስለወሰነ አሁን ላይ ከትሁት ሊርቅ አልቻለም ማለት ነው። እንግዲህ አሁን ላይ በተደጋጋሚ ናቲ ስህተቶችን ቢሰራም ግን ደግሞ አሁን ላይ ናቲ እየሄደበት ያለው መንገድ ትሁቴን ምናልባትም እስከ መጨረሻው ድረስ ሊያሳጣው ይችላል። እሷ የምትፈልገውንና እሷ የምታስተካክለውን ነገር ከጀርባዋ እያበላሸባት ነው ያለው ማለት ነው። ተመስገንም እንግዲህ ትሁትን በጉልበትም በፍቅርም በልመናም በተማጽኖም በምንም አሁን ደግሞ ሌላ መንገድ መርጦ ከሷ ጎን በመቆምና የምትፈልገውን ነገር በማገዝ እሷን ለማስደሰት እየሞከረ ነው ያለው ማለት ነው። ትሁትን ማንም ባላመናትና ማንም ከጎኗ ባልቆመ ሰዓት ተመስገን ቆሞ በጣም አስገርሟት ነበር ማለት ነው። አሁንም ይሄንን ነገር አላቆመም። ናቲ በተቃራኒ የሚያደርገውን ነገር ተመስገን ግን ለትሁት ከጎኗ በመቆም እያገዛት ነው ያለው ማለት ነው። ትሁት እንግዲህ የናቲን ማንነት ቀስ በቀስ እያወቀች ነው ያለችው። በእርግጥ ናቲ ክፉ ሰው አልነበረም፣ የዋህና ነገሮችን ራሱ በጥልቀት የሚያይ ልጅ አልነበረም። ግን ደግሞ በትሁት ስለመጡበት አሁን ትላልቅ ስህተቶችን ይቅር የማይባሉ ስህተቶችን እየሰራ ስለሆነ እንግዲህ አባዬም እየመከረው ያለው ስህተት አትስራ፣ በአሁን ሰዓት መረጋጋት አለብህ ቢለውም አሁን ላይ እንግዲህ ናቲ በጣም ስሜታዊ የሆነ ነገሮችን በሙሉ እያበላሸ ነው ያለው ማለት ነው። በተቃራኒው ደግሞ ተመስገን ተለሳልሶና ፍጹም እንደተቀየረ ለማሳየት ለትሁት እያሳያትና እየነገራት ነው ያለው ማለት ነው።
ተመስገንም እንግዲህ ናቲን በማነቁ ትሁት ብትናደድና ብትበሳጭም ግን ደግሞ የከፋ ጉዳት ስላልደረሰበት አሁን ላይ ነገሩን ችላ ብላዋለች ማለት ነው። ግን ደግሞ የሁለቱ አለመስማማትና አለመግባባት ቤተሰቡን በጠቅላላ አባዬንም ጭምር እየረበሹ ነው ያሉት ማለት ነው። አሁን ላይ እንግዲህ የትሁትና የተመስገን ቀረቤታ ለናቲ በጣም እየረበሸው ስለሆነ ስህተቶችን እያሰራው ነው ያለው ማለት ነው። ተመስገን እንግዲህ የአባዬን ሚስት ለመፈለግና እሷ ያለችበትን ቦታ ለማግኘት ደፋ ቀና እያለ ነው ያለው። ናቲ ቢደብቃትም አድራሻውን አግኝተውታል ማለት ነው። ይሄ ነገር እንግዲህ ተመስገን ለትሁት ወይም ደግሞ ለአባዬ ሚስት መገኘት ምን ያህል ትኩረት እየሰጠ እንደሆነ ማሳያ ነው ማለት ነው። ግን ደግሞ ይህንን ነገር ናቲ እንዲሰማ አልፈለጉም ነበረ። ትሁትም እንግዲህ ለናቲ ነግረዋለች ማለት ነው። ናቲ ዋናው ሴትይቷ እንዳትገኝና የደበቃት እሱ እንደሆነ ስላላወቀች አትናገሪ ቢሏትም ግን ደግሞ ፍቅረኛዬ ስለሆነ ማወቅ አለበት ስትል ሰምተናታል ማለት ነው። ከዚህ በፊት እንዳይሰማና እንዳያቅ ነበር የምትጥረው። አሁን ላይ ግን ናቲ ትሁትን ተመስገን ጋር በተደጋጋሚ እያያትና እየጠረጠራት ስለሆነ ምናልባትም ቢያምነኝ ብላ እንቅጩን ነግረዋለች ማለት ነው። ይሄንን ነገር ደግሞ ተመስገንን በጣም አበሳጭቶት ነበረ። በዚህ ሰዓት እንግዲህ ናቲ በጣም ተናዶ እና አባዬን ይቅርታ ጠይቆ በሚወጣበት ሰዓት ወይም ደግሞ ትሁትና ተመስገን እጅ ለእጅ ተያይዘው ሲሄዱ እንዳያቸው ለትሁቴም ተናግሮ ተበሳጭቶ ሲወጣ ተመስገን ተከትሎት ናቲ በስልክ ሲያወራ የሰማው ነገር እንግዲህ ለተመስገን ትልቅ ዱብዳ ነው የሚሆንበት ማለት ነው። ናቲን በጣም እንደሚጠረጥረውና ወይም ደግሞ ካሰበው በላይ ክፉ እንደሆነ ሊያስብ ይችላል ማለት ነው። የአባዬን ሚስት ጉዳይ ናቲ እንዲሰማ ባይፈልግም ትሁት ብትነግረውም እሱ በብስጭት እንግዲህ ሴትይቷ ካለችበት ቦታ ያሰማራቸውን ሰዎች ወይም አብረው ያሉት ከናቲ ጋር የሚሰሩትን ሰዎች አዘው ወደዚህ ተመልሳ እንድትመጣና ወይም ደግሞ ቦታ እንዲቀይሩ እየነገረ ሳለ በስልክ ተመስገን ሰምቶታል ማለት ነው። ተመስገን እንግዲህ ምን እንደሚያደርግ ባናቅም በጉልበት ይሄንን ነገር ለማድረግ ለሱ ቀላል ነው። ግን ደግሞ አሁን ላይ ናቲ እየሰራ ያለውን ነገር ትሁት ጆሮና አባዬ ጆሮ ከደረሰ ምናልባትም እንግዲህ ናቲ የመጨረሻውና ትልቁ ስህተቱ ሊሆን ይችላል ማለት ነው። በዛ ላይ ደግሞ አባዬ ራሱ በሁለቱ ንትርክና ጭቅጭቅ ስልችት ስላለው ናቲን አስቀይሞት ነበር ማለት ነው። ስለዚህ አሁን ላይ የባሰ ደግሞ ናቲ ሚስቱን እንደደበቀበትና እሷ እንደማትገኝ እንደሚፈልግ ሲሰማ ትልቅ ችግር እንዳለበት ሊረዳ ይችላል ማለት ነው። እናትየዋም እንግዲህ ለነሱ እናትክ ያልጠቀመችኝ አንተ ራሱ ምንም ልትጠቅመኝ አትችልም ብሎ በቅኔ ነግሮታል ማለት ነው። አባዬም እንግዲህ የናቲን እናት ለብዙ ጊዜ ሲንከባከቡና ትልቅ ችግር እስከሚደርስባቸው ድረስና የናቲ አባት ማለትም ገዛኸኝ አባዬን ለህይወቱ እስከሚያሰጋው ድረስ ሽጉጥ ሲደቅንበት ድረስ ደረጃ ደርሰው እሷን አድነዋት ሳለ እሷ ግን ምንም ቻው ሳትላቸው እንኳን እንደበደሏትና ወይም ለሷ ክፉ እንደሆነ አድርጋቸው ስለሄደች አባዬ በጣም ተናዶባታል ማለት ነው። ለዚህም ነው እንግዲህ እናትን አልጠቀመችኝም እንኳን አንተ ቀርቶ ብሎ የተናገረው ማለት ነው። ተመስገንም እንግዲህ ትሁትን ምን ያህል እንደሚወዳትና ምን ያህል እንደሚያፈቅራት በግልጽ እያሳያት ነው ያለው ማለት ነው። ግን ደግሞ ተመስገን አሁን ላይ እየተናገረ ያለው ነገር እኔን ባትወጂኝ ከኔ ጋር ባትሆኚ ራሱ በፍጹም ከናቲ ጋር ልትሆኚ አትችይም ወይም ደግሞ እሱ እንዲያገባሽ አልፈቅድም እያለ ነው ያለው። እሷ ግን ምርጫዬን መርጫለሁ ብትልም አሁን ላይ ግን ናቲ እያሳያትና እያደረገው ያለው ነገር ደግሞ ትሁትን ትልቅ ጥያቄ ውስጥ እንድትገባና ናቲ ምን እየሰራ ነው ብላ ቆም ብላ እንድታስብ እያደረገ ነው ያለው ማለት ነው። ከዚህ በፊት በተደጋጋሚ ሽማግሌ ለመላክ ቢጠይቃትም ጊዜው አይደለም አሁን የጀመርኩት ነገር ስላለ እሱ ሲያልቅ እያለችው ነበር። አሁን ግን የተመስገን ነገር ስላሰጋውና ምናልባትም እሷን ላጣት እችላለሁ ብሎ ስላሰበ ያለ ሽማግሌ መጋባት አለብን ብሎ ትሁትን አስደንግጧታል ማለት ነው። ይሄ ራሱ ናቲ አሁን ላይ ምን ያህል በልህ እየተመራና በልህ እየተነዳ እንደሆነ ማሳያ ነው ማለት ነው። ትሁትም እንግዲህ ለናቲ ያላትን ሀሳብና ግምት ጥርጣሬ ውስጥ ልታስገባ ትችላለች ማለት ነው።
ምንም ቢፈጠር ሽማግሌ ሳይልክና ቤተሰብ ሳያውቀው ይሄንን ነገር ማድረግ እንደማትፈልግ በተደጋጋሚ ነግራው ነበር። አሁን ላይ እንግዲህ ያለ ሽማግሌ ላግባሽ ብሎ አስደንግጧታል። አባዬም ይሄንን ነገር ሲሰማ በጣም ነው የተገረመው ማለት ነው። እነዚህ ነገሮች እንግዲህ አሁን ላይ ለተመስገን ትልቅ መንገድ ይከፍቱለታል። ምክንያቱም ትሁትን ለማግባባትና ወደሱ ለመሳብ በጣም እየጣረ ያለው ተመስገን እንግዲህ ናቲ ስህተት በሰራ ቁጥር ትሁት ደግሞ ለተመስገን ያላት ሀሳብና ወይም ደግሞ ጥላቻ እየተቀረፈ ሊሄድ ይችላል ማለት ነው። እንግዲህ የአባዬንም የሚስት አድራሻ ወረቀት ሊያመጡ አብረው ካልሄድን ብላ ራሷ ደውላላታለች። ተመስገን እንግዲህ ትሁትን በፍቅርም ሆነ በትግል በጉልበትም ሆነ በተማጽኖ በጣም ብዙ ጊዜ ጨቅጭቆ ስለሰለቸው አሁን ላይ እንግዲህ ስልክ ስደውልለት ራሱ በተደጋጋሚ እየዘጋባት ስለነበረ እልህ ይዟት ነበር ማለት ነው። ይሄ የሚያሳየው እንግዲህ ትሁት ተመስገንን አልፈልግም ወይም ደግሞ ሂድልኝ አትምጣ ትበለው እንጂ የሆነው የቀረ ወይም ደግሞ አሁን ላይ ወደ ተመስገን እየተሳበችና ለተመስገን ትኩረት እየሰጠች ያለ ነው የሚመስለው። እንግዲህ አብረን ስንሄድ እጅሽን ካላስቆ አልሄድም ወይም እጅ ለእጅ ተያይዘን እንደሚዋደዱና እንደ ባልና ሚስት እንደ ፍቅረኛ ሆነን ካልሄድን አንሄድም ባላት ሰዓት እንግዲህ እጇን ይዟ ሲሄድ ናቲ ደግሞ አይቶ ነበር ማለት ነው። እንግዲህ ናቲ ከኋላ ይሁን አይሁን ተመስገን ለምን እንደዛ እንዳለ ባናቅም ናቲ ደግሞ ትሁትን እየተከተለና ወዴት እንደምትሄድ እያጣራ ስለነበረ ምናልባትም ተመስገን ይሄ ነገር የሷን እጅ ይዞ መሄድ የፈለገበት ወይም ደግሞ እጅ ለእጅ ተያይዘው እንዲሄዱ የፈለገበት ምክንያት ናቲ ከኋላ እየተከተላት እንደሆነ አይቶ ሊሆን ይችላል ማለት ነው።